እና እኔ ለማስተካከል እኮ 1 ሚሊዮን ነው የጠየቀው። አንተ በጀመርከው መዘዝ መሰለኝ እንደዚህ መሆኑ። እኔና ባሌ ለ4 አመታት በፍቅር ኑረናል። በትዳር ደግሞ ለ4 አመታት። ትዳርና ፍቅር የተለያየ ነው እያልኩኝ አይደለም። እኔና ባሌ ከትዳር በኋላ ጥሩ የፍቅር ህይወት አልነበረንም። ለዛ ነው ባሌ በጣም ዝምተኛ ስለሆነ ምንም ነገር አጥፍቼ ቢሆን አይቶ ዝም ይላል። ስለዚህ የበላይነት ይሰማኝ ጀመር። ጓደኞችም ጀግና እንደሆንኩኝ መሰከሩልኝ። ታዲያ ኩራቴ የበለጠ ጨመረ። ያ ረቢ ከወንጀል አጽዳን፣ ያ አላህ እርጋታን ስጠን፣ ያ ገፋር ሰላም አምጣልን፣ አንድነት እዝነት ሞላብን። የብሩክና የሃይሚ መጨረሻ እንዲሆነ በጣም ያሳዝናል። መርከቡ ወዴት እየመራ ነው? ወዴት እየወሰድካቸው ነው? ለምን አቅጣጫ ታስታችኋል? ካምፓሲው በደንብ ተስተካክል እንጂ። ለማንኛውም እንግዲህ ያለው ነገር አብረን እናያለን። እስከ መጨረሻ አብራችሁን ቆዩ። ዛሬ የተሰጡኝ ኮሜንቶችም አንዳንድ ኮሜንቶች ሪሊ የሆኑ ነገሮችን አሳያችኋለሁ። በተለይ በባልና በሚስት ዙሪያ በጓደኛና በጓደኛ ዙሪያ ያሉ ነገሮችን እስከ መጨረሻ አብራችሁን ከቆያችሁ ትማሩበታላችሁ ብዬ ተስፋ አደርጋለሁ። አብራችሁን ቆዩ። እና እኔ ለማስተካከል እኮ 1 ሚሊዮን ነው የጠየቀው። አንተ በጀመርከው መዘዝ መሰለኝ እንደዚህ መሆኑ። ልቀቀኝ በእናትህ። የሃይሚና የብሩኬ ጥላቻ ምንድነው? ከምን የተነሳ ነው? ምንጩ ኬት ነው የሚለውን አብረን እናያለን። ለማንኛውም አንዳንዴ ሳትፈልጉ ጥላቻ በራሱ ጊዜ ይፈልጋችኋል። እስኪ እንስማቸው። ልቀቀኝ እኮ አትናናቂ። ሳትይዘኝ እኮ ሞራል ይችላል። ምንድነው ምናናቀ ያሟል። አባቱን ካናቁ አጥሩን አይነቀንቁ የሚባል ተረት አለ። በእርግጥም መናናቅ ጥሩ አይደለም። በትዳርና በጓደኝነት ውስጥ መከባበር ያስፈልጋል። መከባበር ከሌለ አብሮ መቀጠልን አይቻልም። አብሮነት አይቀጥልም። ለማንኛውም ይህን ካየም በኋላ እስኪ አንድ እህታችን የምትናገረው ነገር አለ። የለቀቁት ቪዲዮ ነበረ። በዛ ቪዲዮ ላይ ብዙ እህቶቼ አስተያየት ሰጣችኋል። ያለፋችሁበትን ነገርም የገጠማችሁን ነገርም የሰጣችሁ ኮሜንቶች አሉ። እሱን አብረን እናያለን። ሰብስክራይብ በማድረግ ቤተሰብ ይሁኑ። እኔና ባሌ ለ4 አመታት በፍቅር ኑረናል። በትዳር ደግሞ ለ4 አመታት። ትዳርና ፍቅር የተለያየ ነው እያልኩኝ አይደለም። እኔና ባሌ ከትዳር በኋላ ጥሩ የፍቅር ህይወት አልነበረንም። ለዛ ነው ባሌ በጣም ዝምተኛ ስለሆነ ምንም ነገር አጥፍቼ ቢሆን አይቶ ዝም ይላል። ስለዚህ የበላይነት ይሰማኝ ጀመር። ጓደኞችም ጀግና እንደሆንኩኝ መሰከሩልኝ። ታዲያ ኩራቴ የበለጠ ጨመረ። ለባሌ ምንም አይነት ክብር መስጠት አቆምኩ። የትም ውዬ ማታ ላይ እመጣለሁ። ባሌ በጣም ተናዶ እንኳን ዝም ይላል። ታዲያ አንድ ቀን አምሽቼ ወደ ቤት ስመጣ በጣም ተናዶ ቆይ ለምን አንቺ ለትዳርሽ ክብር አይኖርሽም? የድሮ ፍቅራችን ወደ ትሄዳለኝ። እኔም ንቄ ገፍቼው ልገባ ስል በጥፊ መታኝ። ለመጀመሪያ ጊዜ በጥፊ መታኝ። ለመጀመሪያ ጊዜም በኔ ላይ በር ቆልፎ እሱ ቤት አደረ። ጣት ላይ ቤተሰቦቼ መጥተው ፖሊስ አስመጥተው እሱን እስር ቤት ወሰዱት። ከዛም ከእስር ቤት አስወጥቼ የፍቺ ጥያቄ ያቀረብኩለት። ሁሉም ሰው ትክክል ነሽ አለኝ። ጓደኞቼም ጭምር ደግ አረግሽው የት አባቱ አሉኝ። ከዛ እሱም በሐዘን ተሞልቶ ድርሻዬን ሰጥቶኝ ብቻውን ተቀመጠ። ከ2 አመት በኋላ እሱ ሌላ ሚስት አግብቶ ልጆች ወልዶ ጥሩ የሆነ ህይወትን እየኖረ ይገኛል። የኔ ህይወት ግን ተበላሸ። ትላንትና ትክክል ነሽ ያሉት ሁሉ ዛሬ ላይ ትክክል አይደለሽም አሉኝ። ትላንትና የት አባቱ ወንዴት ጠፍቶ ያሉት እነሱ ለራሳቸው ጥሩ የሆነ ህይወትን እየኖሩ ይገኛሉ። እኔ ግን ብቻዬን ቀረሁ። ትላንት ከአንቺ ጋር ነን ያሉት ሁሉ ዛሬ እኔ ጋር የሉም። እና እህቶች ሴት ልጅ በተፈጥሯ ጠቢብ ናት። የተበላሸ ትዳርን ማስተካከል ትችላለች። ስለዚህ በትዳራችሁ ባልሽ ሞኝ ቢሆንም እንኳን አንቺ ትዳርሽን ማስተካከል ትችያለሽ። በትዳር መቀለድ ግን ትልቅ አለማወቅ ነው። ከምንም በላይና ከማንም በላይ ለትዳራችሁ ክብር ስጡ። ትዳር ማለት የሴት ልጅ ትልቁ ውበቷ ነው። በትዳራችሁ መካከል ለሚገባ ሰው እሱ ሰው መልካም ሰው አይደለም። ስለዚህ ከእንደነዚህ አይነት ሰዎች ራቁ። ምክራቸውንም አትስሟቸው። እስከ መጨረሻ ይህንን ቪዲዮ ምናልባት ለአንድ ሰው ስለሚጠቅም ሼር፣ ሪፖስት፣ ኮፒ ሊንክ እያደረጋችሁ ተደራሽነት እንዲኖረው የየበኩላችሁን ኃላፊነት እንድትወጡ በአክብሮት እጠይቃለሁ። መልካምነት ለራስ ነው። መልካምነት መልሶ ይከፍላል። ሁሌም ቢሆን ቅን እንሁን፣ መልካም እንሁን እላለሁ። ከዚህ በኋላ ነበር ብዙዎች ሀሳባቸውን፣ አስተያየታቸውን፣ ያለፉበትን መንገድና የገጠማቸውን ነገር የጻፉልኝ ኮሜንቶች ምን ይላል የሚለውን አንድ ባንድ እያወጣው አነብላችኋለሁ። ለማንኛውም ጓደኛችሁን የምታምኑ ከራሳችሁ በላይ የምታስቡ ለጓደኛችሁ ለእናንተ ምን እንደሆነ ከዚህ ኮሜንት በኋላ ታያላችሁ። እስከ መጨረሻ አብራችሁን ቆዩ። እንግዲህ ከዚህ ቪዲዮ በኋላ ነበር ይሄ ኮሜንት የተጻፈልኝ። ብዙ ኮሜንቶች አሉ። ልክ የኔ ህይወት ነው የተናገረችው። ባሌን ሲበዛ ጥሩ ሰው ነው። እኔ ግን አላህ ረግሞኛል መሰለኝ ምንም ቦታ አልሰጠውም አለች። አላህ ይጠብቀን። እንግዲህ አንዳንድ ጊዜ በራሳችሁ ላይ ራሳችሁ ትፈርዳላችሁ ማለት ነው። የሚቀጥለውን ኮሜንት እንየው። ይህ ኮሜንትም ከዚህ ቪዲዮ በኋላ ነበር።
እህታችን አላህ ይወፍቅሽ እንዲህ ትላለች። ኢንሻአላህ ወላሂ መልካሙን ይወፍቀኝ እንጂ ወላህ እናትም እህትም ጓደኛም ምስትም ሆንለታለሁ። በዲን የሚመራ ትዳር ሁሌም ያምራል። ኢንሻአላህ ትዳሬን እስልምና መርህ እንደሚመራው በአላህ ተስፋ አለኝ። ኢንሻአላህ አላህ ይወፍቅሽ። ቀጣዩን ኮሜንት ደግሞ አይተን እንምጣ። ይህ ኮሜንትም ከዚህ ቪዲዮ በኋላ ነበር። እህታችን እንዲህ ትላለች። አላህ መልካም ትዳር ይወፍቀን፣ አሚን። በትዳር ውስጥ ሶስተኛ ሰው በፍጹም አያስፈልግም። በትክክል ብለሻል፣ ነገር ግን አይቻልም። አላህ መጨረሻችንን ያሳምርልን ትላለች። አሚን ያሳምርልን። ሶስተኛ ሰው በጭራሽ ማስገባት የለብንም ከቻለን። ካልቻለን ግን የሚገቡ ሰዎች ሶስተኛ የምናስገባቸው ሰዎች የምናምናቸውና ታማኝ እውነተኛ ይሁኑ፣ አላህን የሚፈሩ ከሆነ የተሻለ ነው። አስታራቂ ሊሆኑ ይችላሉ። ምናልባት አስታርቆንም አንድ ላይ እንድንኖር ሊረዱን ስለሚችሉ ሶስተኛ ሰው ያስፈልጋል። ቀጣይ ኮሜንት አይተን እንመለስ። ቀጣዩ ኮሜንት ደግሞ ምክር አዘል ነገር ነው። እስኪ አይተነው እንመለስ። ጥፋተኛ መሆንሽን ካወቅሽ ለምን ቤተሰቦችሽን ጣልቃ አስገባሽ? ለምንስ ይቅርታ ጠይቀሽ ትዳርሽን አልሰራሽውም? መጽሐፍ ምሳሌ 14:1 ብልሃተኛ ሴት ቤቷን ትሰራለች፣ ሰነፍ ሴት ግን በእጇ ታፈርሰዋለች። ይሄ አይደል ትላለች። እንግዲህ እህታችን እውነትሽን ነው። ብልሃተኛ መሆን ጥሩ ነው። ቀጣይ ኮሜንት ደግሞ አይተን እንመለስ። ቀጣዩ ኮሜንት ደግሞ እንዲህ ይላል። እህታችን እንዲህ ትላለች። አንዳንድ እኛ ሴቶች መሆናችን አለማወቃችን ዋጋ ያስከፍልናል ትላለች። እውነት ወይስ ውሸት? ኮሜንት ሀሳብ ከስራ አስቀምጡልኝ። ቀጣዩን አይተን እንመለስ። ቀጣይ ኮሜንቶች ደግሞ እንዲህ ይላሉ። ሀሳባቸውን እንስማ። እንዲህ ትላለች። አንደኛዋ እህታችን ሁለት ስለሆኑ ነው። አብሮ መቆየት ሳይሆን ትዳርን የሚያቆየው መከባበር ነው ትላለች። ልክ ብለሻል እህቴ። ለገባው ሰው ክብር ከሌለ ምንም ትርጉም የለውም፣ ፋይዳ የለውም። ቀጣዩ ኮሜንት ደግሞ እንዲህ ይላል። አይተነው እንመለስ። ቀጣዩ ኮሜንት ደግሞ እንዲህ ይላል። ትልቅ ምክር ያለው ይመስላል። አው በምክሩ የምንጠቀም ሰዎች አላህ ያድርገን። እንዲህ ትላለች። ትዕግስት ያስፈልጋል። ለሁሉም ነገር ጅምሩ በሐራም የሆነው ነገር መጨረሻው አያምርም። በጭራሽ መጨረሻው አያምርም። አላህ Subhanahu Wa Ta'ala ያማረ ህይወትን በዱንያ ደስታን በአኺራ ጀነትን ተስማምቶ መኖርን ተሳስቦ መኖርን አላህ ይወፍቀን። ሸረኛ ምቀኛ በሩቁ ያዝልን። እኛንም ምቀኛ አያደርገን። ከሸረኝነት ነጃ ይበለን። ለሰዎች መልካም ሐሳብ ያድርገን። ሁላችሁንም ባላችሁበት ወዳችኋለሁ። ለዚህ ቤት ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ የዚህ ቤተሰብ አባል ሁኑ። አንዳንድ ጊዜ ሳናውቅ እናጠፋለን። የሰው ልጅ ተሳሳች ነውና ምናልባት ያስቀየምኳችሁ ካለ በአላህ ስም ይቅርታ ጠይቃለሁ። ያ ረቢ ከወንጀል አጽዳን፣ ያ አላህ እርጋታን ስጠን፣ ያ ገፋር ሰላም አምጣልን፣ አንድነት እዝነት ሞላብን።